ሩታ ነው እኛ አሁን እየተሯሯጥን የመጣ ነው። ልጁ አለ ወይ የለም ወይ የሚለው ነገር ለማጣራት ነው። ፈረንጁ ውሸታም፣ ይሄ ሴራ ያንተ ነው እንጂ የዳኒ አይደለም። ዳኒ ደግሞ እንደዚህ አያደርግም። እናንተ ቦታጀሮች ግን ሴት ልጅ ካላስለቀሳችሁ፣ ሴት ልጅ ካልበድላችሁ ስራ አሰሩም እንዴ? ሩታ ምን አደረገቻችሁ እንዴ? በሩታ እየሰራችሁ፣ በሩታ እየበላችሁ፣ በሩታ እየጠጣችሁ። ሩታ እኮ ብታውቋት ኖሮ የእናንተ ባንካችሁ ናት፣ የእናንተ ሁሉ ነገራችሁ ናት ማለት ነው። ሲሆንም ሩታ መንከባከብ፣ የሆነ የጎደላት ነገር ካለ፣ የሚሰማት ነገር ካለ ምንድን ነው እህታችን፣ ውሸት፣ የእናንተ እህትነት ውሸታሞች ማለት ነው። አንተ ደስታ ደግሞ አሜሪካ ዳሉ ስትል አልነበረም እንዴ? በቃ እኔ መሄድ ትቸዋለሁኝ እንዴ? ሩታ አላለቅስ አለቻችሁ? ሩታ አልወድቅ አለቻችሁ? ዳኒም ቢሆን ሜሪም ቢሆን አብርሽም ቢሆን በጭራሽ እንደዚህ አያደርጉም። በልጅ ማንም እንደዚህ የቀልድም ሆነ ስራም ሆነ እኛ አያገባንም። እኛ እንደዚህ ያለ ስራ በጭራሽ ምን ሊያስተምረን? እስቲ ቡታጀሮች ግን ትንሽ እስቲ አእምሯችሁን እስቲ ፈትሹት። ምንድነው የምትሰሩት? ምንድነው የምታስተምሩት? በተለይ ደግሞ በልጅ በዚህ በማያውቅ ልጅ መቼም ልጁ አይናገርም ምንም ነገር ስለማያውቅ ነው እንደዚህ የምትሉት ወይስ ሩታ ብቻዋን ስለሆነች? ሩታ ደግሞ ብቻሽን አይደለሽም። ምንድነው አንቺ ደግሞ እኔ ብቻዬን ስለሆንኩ ነው አይተው ነው? ብቻሽን አይደለሽም። ይሄ ሁላ ህዝብ ከአንቺ ጋር ነው። አላወቅሽም? እንዴት ማወቅ አለብሽ ማለት ነው። እንዴት ዘመዶችሽ አሉሽ፣ እናት አባቶችን በደንብ አድርግ እናውቃቸዋለን በቪዲዮ ማለት ነው። እንዴት ምን የሚመስሉ ቤተሰቦች የተከበሩ። አዎ ሚዲያ ላይ ስለማታወጫቸው ነው፣ መስራትም ስለማይፈልጉ ነው። እና ደግሞ ይሄ ማነው ፈረንጁ የምንወድህን ያህል ደግሞ እንዳንጠላ፣ የምንወድህን ያህል እንዳንከረብትህ በኋላ ራስህን እንትን ምትል ማለት ነው። ይሄ ደስታ ደግሞ አንተ ምን ልትሰራ መጣ? ባለፈው እሄዳለሁ ምናምን ነገር ስትል አልነበርም? ይች ሴራ ያንተና የማን ነው? የደስታና የፈረንጁ ነው። ዳኒ ከዚህ ውስጥ የማይከተትበትም ማንም እንደዚህ ያለ ስራ አይሰራም። ዳኒ ብታውቁት ለሴት ልጅም ሆነ እንደምታዩት ሰው አይደለም ማለት ነው። ለሴት ልጅም ሆነ ለልጅም ሆነ በጣም ስነ ስርዓት ያለውን እናንተ ቦታጀራዎች ናቸው። ስነ ስርዓት የሌላችሁ በቃ እሷን ካላለቀሰች ስራ ማሰሩ፣ እሷ ካላለቀሰች፣ እሷ ካላዘነች፣ እሷ ካልተሰበረች የሆነ ነገር ማሰሩ ማለት ነው። እስቲ በራሳችሁ ነው አገራችሁ ነው ያላችሁ። ሰላም ውድና የተከበራችሁ እንዴት ናችሁ? እኔ ዳኒ አልሐምዱሊላህ። ትናንትና የሩታን ቪዲዮ አይተን እንደ ሴት ልጅ ሁላችንም በጣም ተናደናል። በጣም ነው ያዘን ማለት ነው። እንግዲህ ኮሜንቱን ካያችሁት ያው በጣም እልቅሶ ነው ማለት ነው። ሩታ ደግሞ ይህን ያህል አታልቅሽ። አዎ እንዳልሽው ፈጣሪ ሊፈትንሽ ነው፣ በልጅሽ ሊፈትንሽ ነው። ይች እናት ለልጇ ትንከባከባለች አትንከባከብም እያልሽ ነው እንዳልሽው ማለት ነው። አንቺ ደግሞ ይህን ጥንካሬነትሽን ይህን ጉብዝናሽን ሰርተሽ ጥንካሬሽን ብቻሽን እኮ ብትቀሪ ለምን ብቻሽን ብትቀሪም ልጅሽና አንቺን በደንብ አድርገሽ መያዝ አለብሽ ማለት ነው። ራሽንም ተንከባከቢ፣ ልጅሽም ተንከባከቢ። አብርሽም ዳኒም እንደዚህ አያደርጉም። እነዚህ ትንንሽ ዩቱበሮች ሩታ ምን በላት ይህን ሳምንት ፈረንጁና ደስታ ምን እያሉ እንደውም ሁላችንም አይተናል። ሩታ መበቀል አለብኝ ስትል አልነበርም አንተ ደስታ ማለት ነው። እና ስለዚህ በሰው የምታሳብቡ ራሳችሁ ናችሁ እንጂ እና የወታጀራ ወንዶች ውሸታም ሽንታም ናችሁ ማለት ነው። ዳኒ ቆይታ ያላችሁ ዛሬ ሳያሸናችሁ ካልቀረቱ ሀሴና አይደለውም እንዲሁም ምን እየመጣ እያጥረገረገ በካልች ራስ ግን ቤላቸው እና ስለዚህ ሴት ልጅ አታስለቅሱ። ሴት ልጅ ቀልድም ቢሆን አንዲት ሴት ልጅ እንባዋ የሆነች ዘለላ ከወጣችባቸው ታዝንባቸዋለች፣ የሆነ ነገር ይደርስባቸዋል ማለት ነው። ሩታ ደግሞ ጠንከሬ፣ ሩታ ደግሞ ጎበዝ ናትኝ። የአብርሽት እየመጣ በዚህ አፏን ትከፍታለች። እናንተ ደግሞ የሩታ ወዳጅ ነን የምትሉን በተለይ ፈረንጁና ቢኒ ደግሞ አንዳለ ማለት ነው። ቢኒ ደግሞ ይሄ አስመሳይ። ስለዚህ ለእሷ ወዳጅ ነን እያሉ ብዙ ነገር እያደረጉ እያየናቸው ነው። ሩታ ደግሞ ልክ ነሽ፣ የሚጠቅምሽንና የሚጎዳሽን ነው በደንብ ጠንቅቀሽ ማወቅ አለብሽ። ዳኒም ሆነ ሜሪም ሆነ የአዲስ አበባ ሰውን አይጎዳም። ውሸት። የአዲስ አበባ ሰው በጭራሽ ሰውን አይጎዳም። እነዚህ ግን የክፍለ ሀገር ሰዎች ግን ያልተማሩ ደደቦች፣ አዎ ሰውን ይጎዳሉ፣ ሰውን ያስለቅሳሉ። በተለይ ደግሞ ሴት ልጅ ማናውቅ መሰላችሁ እንዴ? አዎ ክፍለ ሀገር በጣም ደደብ ነው ማለት ነው። ምንም ያልተማረ ተምሯልኝ፣ ግን እንዳልተማረ ህዝብ ነው የሚሄደው። አይናቸውን ጨፍነው እንጂ የአዲስ አበባ ሰው የአዲስ አበባ ህዝብ ዳኒም ሆነ ምንም ሆነ ሴት ልጅ በጭራሽ አይጎዱም ማለት ነው። እያየነ ነው፣ እየተመለከትነ ነው። ሩታ የጠንከሬ አንቺ በጣም ብዙ ሰው አለሽ፣ በጣም ብዙ ኦዲየንሶችሽ አሉ። በቃ በልጅ ሲመጡብሽ አዋ አትደራደሪ፣ ማንም አይወስድብሽም። ለምን ታለቅሻለሽ? እንባሽን ለማንም አታሳይ። አዎ ቡዜ እየመጣች እንደዚያ አፏን ትከፍታለች። ይሄ ደግሞ ያን ደግሞ እየመጡ ልክ ነሽ፣ ብዙ ነገር ሊሰማሽ ይችላል፣ ታለቅሻለሽ፣ እናውቃለን ማለት ነው።
ለዚህ ለተራ ምናምን ነገር ላታለቅሽ ትችያለሽ። ግን ከሆዳችን በጣም ብዙ ነገሮች የተጠራቀሙ ነገሮች ሊኖሩ ይችላሉ። ያኔ ገነፍልና ልናለቅስ እንችላለን፣ ሊሰማን ይችላል እንጂ ልጅሽን ማንም አይወስድብሽም ማለት ነው። ያለሽ እኮ ኢትዮጵያ ነው። ህግ እኮ አለ ማለት ነው። ህግ አለ ሲሆንም ማንም እንዳይደርስብኝ ብለሽ አንቺ ጀግና ከሆንሽ አንቺ ጎበዝ ከሆንሽ እነሱን ዝም ብለሽ ያው ይስሩ ይሸቅሉ ለእነሱ እያዘንሽ ነው እንጂ ይህን ነገር አንቺ ከፈለግሽ ማለት ወደ ህግ መሄድ ትችላለሽ፣ መክሰስ ትችላለሽ። ግን አንቺ በእኔ ስ የሚጠቀሙ ከሆነ ስራ ፈት ስለሆኑ የሀገሬ ልጆች የሀገሬ ህዝብ በእኔ ከተጠቀሙ ብለሽ ነው አንገትሽን ደፍተሽ ዝም የምታያቸው እናውቃለን። እናንተ ደግሞ እየሰራችሁ እየበላችሁ በእሷ ብዙ ነገር እያገኛችሁ ለምን 5,000 ቢሆን 1,000 ብርም ቢሆን መቼም የወንጀራ እየበላችሁ ነው ማለት ነው። እና እናንተ ቆጮ ብቻ እኮ ነበር የምትበሉ ማናውቅ መሰላችሁ እንዴ? አሁን በቃ ሰው ሁናችሁ ልብሳችሁ ጸዳ፣ ጫማችሁ ጸዳ፣ ሰው መሳደብ ጀመራችሁ ማለት ነው። በቃ እኛ ብቻ ነነሰው አርባካቸው ዘወር ብላችሁ እዩ። አንገት የተሰራ ዘወር ብሎ ለማየት ነው ብላለች የሩታ እናት። እና ወደ ቤተሰቦቿ ደግሞ ወላ ቤቷን ወላ ከቤተሰብ መሄድ የለም በቃ ከዚች ነው አዲስ አበባ የምትቀመጥ ማንም አይደርስብኝም ካለች አለማስደረስ ትችላለች ማለት ነው። ማንም እየመጣ ግን አፉን እንዲከፍትባት አትፈልግም። እሷ ዝም እያለች ነው በእኔ ይስሩ ይጠቀሙ ስላለች ነው እንጂ ማንም ሰው አፋለው ማንም ሰው መናገር ይችላል። እናንተ ግን ደደብ ናቸው። ሲሆን ሩታ ምንድነው የተሰማሽ? እና አብርሽን መጡ፣ እነዚያ መጡ፣ ከጎኗ መቀመጥ ነው እንጂ ልጅሽን ሰው ሊወስድብሽ ነው እኛ ሰምተናል። ምንም የሰማችሁት ነገር የለም። ውሸት። ልጅቷን በሴት ልጅ እንደዚህ በቃ ሴት ልጅ ስታለቅስ እንደዚህ ደስ የሚላቸው በተለይ ደግሞ በህፃን ልጅ በተለይ በልጅ እንዴ እኛ እኮ በሶሻል ሚዲያ በጣም ብዙ እያየነ ነው። ልጅ ከሌ በቃ የከሌ ልጅ ሄዶ ጠፋ ምናምን ይሄ ሁላ እኮ ከሚደረገው አንጻር ለካም ያለ እንዴ ብለው ደግሞ ነገ ጧት ደግሞ ሌላ ሰው ይመጣና ልጇን ይወስዳሉ። ስለዚህ ሩታ ደግሞ ያለችበት ቤት የተከበረ ዘበኛ ያለው ነው እንጂ ዝም ብሎ ዘሎ እንደማንም ቤት የሚገባበት አይደለም እስከማውቀው ድረስ ማለት ነው። እናንተ ግን ወላሂ በጣም ታሳዝናላችሁ፣ በጣም ታሳፍራላችሁ። በጣም ከምላችሁ በላይ ልጅቷ አላለቅስ ስላለች ልጅቷ በቃ አልጎዳም ስላለች ስለበለጠቻችሁ በጣም ስለበለጠቻችሁ እኮ ነው። ሰሩ እንደሷ በቃ ተወዳጅ ሆኖ ሩታ ምንም አደርጋለን አይደለም እኮ የወደድናት ምንም አላደረገችልንም። ግን ይሄ ምንድነው ከላይ ከአላህ የተሰጠችው ስጦታ ነው። እናንተም ደግሞ ስሩ፣ በራሳችሁ ጣሩ፣ በራሳችሁ ስሩ። ሰውም ደግሞ ይከተላችኋል ጥሩ ነገር እንጂ በህፃን ልጅ ኧረ አይደረግም። ምንም ስራ ቢሆንም እንደዚህ ያለ ስራ ነው። ሩታ ወላይ እንደሆነት ካያችሁት በዚህ 3 ቀን በዚህ 4 ቀን የሚሰራ ስራ የሆነ ነገር የተጎዳችው ነገር አለ። ዝም ብላችሁ እዩት፣ ዝም ብላችሁ ተመልከቷት እና ይቺ ልጅ የሆነ ነገር ሆናለች ማለት ነው።